ብርዱን አልቻለው ሚርኔ ልምጣ በማርያም ብርዱን አልቻልከው ልምጣ ላሙቅ ፖርን ጀምሪ ኢትዮጵያ ውስጥ የለም ጋይስ ፖርን ጥቢ ማለት ነው ከሰው ነው የራኩት ከሁሉ ራኩኝ በቃ ራኩኝ ልጅሽ እንኳን ደስ አለሽ ተውዬ ሳልጨርስ ነው ልጅ የሆነ እኔ ሰላም ቲክታክ ላይ መታ ትጣዳለች የሆነ ኢዚ መኒ ያለ ከዛም እንደዛ ቦን ፈልገው በቃ ገነጥቶ ጉጥጉጥ ያለበት ቦታ እስኪ ሄዱ ቼክ ይደረግ እኔ ውሸታም ኮንኩ ቼክ አሁን እኔ ያመኛል ዛሬ ልሙት እኔ ለመሞት ራሱ ጠይቄ ነበር ልንገርክ ራሴ በቃ ጥሩ ነው ሎል አንድ ነገር ልንገርክ ሰላም ሰላም ቤተሰብ ዛሬም በሌላ በአዳዲስ ቪዲዮ ተመልሻለሁ በጣም አነጋጋሪ ልብ የሚነካ የሚያሳዝን እና የሚያስደነግጥ ቪዲዮዎች ናቸው ሐሳብ አስተያየታችሁን ኮሜንት ላይ አድርጉ ሰብስክራይብ በማድረግ ቪዲዮውን ጀምሩት አመሰግናለሁ እናንተ ናችሁ ትውልድን እያጠፋችሁ ያላችሁት የእናትን እንባ ልጅን ያላባት እያስቀራችሁ ያላችሁት እናንተ ቲክታክ ላይ መታችሁ የምትበላቀጡት ናችሁ እውነታው እሱ ነው ታሳፍራላችሁ እውነት ታሳፍራላችሁ ታዝናላችሁ ታሳፍራላችሁ ታስጠላላችሁ ትዘገነናላችሁ ላይክ ቆንጆ ስለሆነች ነው ወጣት ናት ልጅ ናት ምናምን የፈረደባት ማርያም አለች የፈረደ የኛ ሃይማኖት ኃጢአታችንን እንደዚህ ያደርጋል ይቅር ይለናል የኛ ሃይማኖት ዘሙች አይል ደሃ ስለሆንሽ ገላሽን ሽጠሽ ገንዘብ አምጪ አይል የኔ መዳሪያ ይቅር ይለኛል እዛ ጋር የሴትን የእናትን እንባ ሴት ሆናችሁ ያለፈው የህይወት ታሪኬ ላይ የቀለዳችሁ ህመሜን እያነሳችሁ እንደፈለጋችሁ የተሳለቃችሁ ሰዎች ይህን ጊዜ በጣም ነው የማልፈው በእኔና በሞት መሀል አንድ እርምጃ ሲቀራለ መዝሙረኛው ዳዊት ንጉስ ከሆነ በኋላ ብዙ ፈተና ካለበት በኋላ እርግጥ ነው ማታ በመውለዴ ተጸጽቻለሁ በመኖሬ ተጸጽቻለሁ ሴት በመሆኔ ተጸጽቻለሁ ኢትዮጵያ ውስጥ ሴት በመሆኔ ተጸጽቻለሁ ሁሉም ነገር ከቪው አንፃር ከኮንተንት አንፃር መታየቱ እንዴት አንድ ሀገር የሃይማኖት የፍቅር የምትባል ሀገር እዚህ ፕላትፎርም ላይ ተሰብስበን የጭካኔን ጥግ አይቼበታለሁ የሰው ልጅ ህሊናውን ጥሎ የማያውቀውን የሰው ታሪክ እያነሳ እንደፈለገ ሲናገር የሰው ቁስል ለመንካት የሰው ቁስል ለማድማት ምንም ሳይመስለው እንደፈለገ አፉን ሲያላቀቅ አይቼበታለሁ ግን አብረን ደግሞ ይህን ቀን ነገ እናስታውሰዋለን እግዚአብሔር እየወደኩ እየተነሳው እቀጥላለሁኝ ያለቀስኩኝ እቀጥላለሁ ተስፋ እየቆረጥኩኝ እቀጥላለሁኝ ላሰባችሁልኝ በሙሉ አመሰግናለሁ ለሰደባችሁኝ ደግሞ ከፍታዬ ላይ እንገናኛለን 30 ወንድ ደክሎሻል አሁን አንቺ ኩባይት አይደለ ነገር ነው ማርያምን የመቅጣት አልችቶኝ ነው ብዙ ናቸው እግዚአብሔር ከዛም በላይ ናቸው በጣም ብዙ ናቸው እግዚአብሔር like 30 የቆጠርኳቸው ናቸው እኔም ደርሶኝ እንዳይሆን ግን እየፈራሁ ማርያም አይታወቅም ግን ቤላ እግዚአብሔር ምስክሬ ነው ፌስቡክ ላይ የድርድሩ አውርተናል መሰለኝ ማርያምን እግዚአብሔር ለቀለፈው አቺ ይረዛ ፌስቡክ ላይ ትላለች እንዴ እኔ እንደዚህ መንደሬ ሴትን ያላወራ ስክሪንሻት አውጪ ካለ ፌስቡክ ላይ አውራ ነው ቅዱስ ገብርኤል ቂጧን አዙራ ቂጧን ጀርባዋን አዙራ ቂጧን ማሳየት ስትጀምር ዝሙትን እያበረታታች ነው ማለት ባለትዳሩና ተከተለኝ ሀብታሙና ብርን ልጭብኝ እያለች ነው ሴት ልጅ የራሷ የሆነ ልክ አላት ስርዓት አላት ስትወደድም በልኳ ነው እንጂ ቂጧን አሳይታ የተወደደች ሴት ከገንዘብ አታርፍ ከዛም ያቺ ነገ የምትመጣውም ሴት እቺን አይታ ትመጣለች የምትማረዋ ሴት ትምህርቷን ታቋርጣለች እናንተ ገንዘብ ስታሳድዱ የተከበረ ትዳርን ትበትናላችሁ ልጆችን ያላባት ታስቀራላችሁ የእናንተን ቤት ወይም የእናንተን ከርስ ለመሙላት ሲባል 4-5 ልጅ ይበተናል አደባባይ መታችሁ በመታሳዩት ነገር እናቃችኋለን እዚህ ቲክቶክ አፕ ላይ ማን ምን እንደምታረጉ እናቃለን አናቀርተን አይደለም የማንን ባል ምን እንደምታረጉ እናቃለን እና ታሳዝናላችሁ ግልሙትናችሁንም
ያስጸያፊ ስራችሁንም እንደው ከካሜራ ጀርባ አድርጉት። አደባባይ ላይ ምንም አይመጣም ብላችሁ አታሳዩ። በቃ ከካሜራ ጀርባ ተግማ አንቺ ክርስቲያን ትሁኚ እስላም ትሁኚ ግራ ይገባሽ። አንቺ በስባሳ የበሰበሽ አንዱን ሃይማኖት ይዘሽ ያልተቀመሽ ደንቆሮ ምን አባሽ እንደምትመስይ ግራ ይገባሽ። አንዴ በጎንደርኛ አንዴ በምንኛ ትጨፍሪያለሽ። አንዴ መንዙማ ያምርሻል፣ አንዴ ቅዳሴ ያምርሻል። ግራ ይገባሽ። አንቺ ደፍጣጣ ማለት ነው። ባልና ሚስት አፋተሽ 5 ዓመት ሙሉ አሁን ደግሞ ልታጋቢ ተነሳሽ። አንቺ አፋታሹ መልሰሽ ልታጋቢ ደንቆሮ። የትኛው ስብርናሽ ነው? ዶክተር ነኝ ብለሽ ሰው ስትመክሪ ይሄ ምስኪን አረብ ሀገር ያለ ስትረስ ሰው መስለሻቸው። አንቺ ናይጄሪያ ትራፊ አንድ አበሻ የሚመስል መልካለሽ እንዴ? ይሄ እኮ ተደፍጥጦ እግዚአብሔር እኮ ነው ያወጣሽ። እዚህ ላይም ደግሞ አፍንጫሽን ትበሻለሽ። አንዳሽ መድኃኒዓለም እሙሙሽን የበሳሹ ተበስተሻል። እሙሟን ተበስታለች። እሙሟ ላይ ታቱ አርጋ ጨለማ ስለሆነች የማይታይ ግማታም። አንቺ ጥንባታም ጉራጌን የመናገር ሞራል አለሽ እንዴ? ሀቢባ ወተሽ ጉራጌን ይቅርታ ካልጠየቅሽ እመብርሃንን አልፈታሽም። አንቺ የሸርሙጣ ልጅ ግማታም የበሰበሽ ቅርናታም የናይጄሪያ ትራፊ ሀቢባ እናትሽ ድንጋይ ትበላልሻለች። ወተሽ ጉራጌን ይቅርታ ጠይቂ። ስለ ጉራጌ ባህል ሄደሽ ጠይቂ። አንቺ ሸርሙጣ የሸረሞጥሽ ግም የተላሽ ግማታም የናይጄሪያ ትራፊ ናይጄሪያ አክብሎ ተፋሽ ግራ የገባው ጎንደር ያግኝተሽ ነው ያገባሽው። እከካም የበሰበሽ ግም ማለት ነው። ጉራጌ እናቱን ቀብሮ ሱቅ ይከፍታል። እናትሽ መቃብሯ ትከፈት፣ አባትሽ መቃብራቸው ይከፈት። አንቺ ሸርሙጣ የሀቢባን እናትና አባት ፎቶ አምጡ፣ ፖስትቼ ሜሴጁ ለነሱ እንዲደርስ አደርጋለሁ። ያንቺ አባት እናታቸውን ቀብረው ሱቅ ስራ ከከፈቱ አንቺ ታወሪያለሽ። ስለ እናንተ ቤት ታወሪ ይሆናል። አንቺ ቡሲ ዲቃላ የዲቃላ ልጅ እከካም የከካም ልጅ እናትሽ ድንጋይ ታስበላልሽ። ጉራጌ አንቺ ጉራጌ ለቅሶ ለጉራጌ ወርኮ እያለ በፈረስ 7 ቀን ጉራጌ እናቱ ሞቶ የሚያለቅስ ጉራጌ ቀብሮ ስራ ይሄዳል። እናትሽ ትቀበርልሽ። እናትሽ ድንጋይ ትብላልሽ። ቪዲዮ ደረሰኝ። እናትሽ ድንጋይ ትብላ። አንድ አበባ ከልጅ አይቻላቅም። አንድ አበባ ሉል መልስ ይሄ ነው እንዴ? የእናት መልስ ተረጋግኝ እኮ ምን ልበልሽ እኮ እግዚአብሔር እኔ ራሱ ሰውነቴ እየተንቀጠቀጠ ነው። መጣብኝ ሉል የኔ ጌታ ተረጋጊ። አሁን ራስሽን ነው የምትጎጂው በዚህ ደረጃ። እኔ ከጎዳው ቆየው እኮ አይ ነው ቆያልኩ ነው ሉል ሳቄ ጠፋ ሉል እያልኩ ነው የሆነ ነገር ስሰማ ስቄ አላቅም። የኔ ወንድሜ እየሰማኸኝ ነው ወይ? ስቄ አላቅም። አሜሪካን ሀገር ሚያከራከር በትቼ ልውልዬ ስቄ አላቅም። የኔ ወንድም ዛሬ ተቀልቅርቅ ስቄ አላቅም። እንኳን አገኘሁት እንኳን ምን እናርግ መሰለሽ በውስጥ እናውራና እንትን እንላለን። በውስጥ እናውራ። በቃ አታልቅሽ። ከዚህ በላይ ብታለቅሽ ስሜቱን እረዳሻለሁ። ግን ሁሉም ሰው በሆነ ቻሌንጅ ያልፋል። ግን አንቺ በጣም ጀግና ነሽ። ይሄ ሁሉ በቃ በዚህ ደቂቃ እኮ ያለብሽን ችግር እኮ አወቅ ነው። ይሄ ሁሉ ችለሽ መኖርሽ ራሱ የምር ጀግና ነው የሚያስብልሽ። ልታለቅሽም አይገባም። የምር አይኖ ይገባኛል ስሜትሽ። እኛ እኮ የሆነ ገንዘብ ጥለን እንኳን ነገ ገንዘብ እንደምንሰራ እያወቀን እንኳን ለምን ጣለን ብለን እኮ ቀኑ ሙሉ የምንረበሽ ሰዎች ነን እኮ በጣም። ግን አንቺ ህይወትን ያጣሽው ልጅ ታዘብኩት። ነገ እንደ ጓደኛ የኔ ልጅ አታረገውም እንጂ ብታረግ ያበረታታል ማለት ነው ብዬ እንዳስብ እኮ ነው የምታረገኝ። ባናና መቅድ ያበረታታል። በዚህ ማለት ግን ትክክል አይደለም። እኛ ስንጨፍር ምንም ካላለም ባናና ዛሬ ኤሚታን ብትጨፍር ማቆም እንደማይችል ስለሚያውቅ ምንም አያመጣም። ባናና ማን አጋጣቸውን ሚዩት ያደረገው ያላረኩም አጋጣቸው ልጅ ቀደም እኮ ነገረችን። እቺ ልጅ ከቤተሰቧ ወጣለች። ልጄ ከኔ ቤት ከወጣች በኋላ እኔ ነኝ ያረኩት። መቅዲ እንዳትፈጭ እኔ ነኝ ያረኩት። መቅዲ እኔ ነኝ ያረኩት። በዚች ልጅ ምክንያት ቀናችን ሊበላሽ ነው ወይ? እኔ ደግሞ ያልኩት ሁለተኛ ነገር ደግሞ እዚህ ማለት ነው። ከሰው ነው የራኩት፣ ከሁሉ ራኩኝ። በቃ ራኩኝ። ልጅሽ እንኳን ደስ አለሽ
ተውዬ ሳልጨርስ ነው ልጅ የሆነ እኔ ስላመኩ ነው የተናገርኩት። በቃ ብዙ ማላወራው ነገር አለ እዚህ። እሺ ሎሊ አንድ ነገር ልንገርክ። አሁን እኔ ያመኛል ዛሬ ልሙት። እኔ ለመሞት ራሱ ጠይቄ ነበር ልንገርክ። ራሴ በቃ ጥሩ ነው እና ሎል አንድ ነገር ልንገርክ። ሰው ሲሞት ማለት ነው ሰው ሲታነቅ ኢሞሽናል ሲሆን ምን እንደሚያደርግ አታውቁም እናንተ ማለት ነው። ብዙ ጊዜ ኢሞሽናል ሆኜ የሆነ ነገር ሞክሬ ያውቃለሁ። እኔ በሷ ምክንያት እኮ ነው ፊዚካሊ ሜንታሊቲ እንደዚህ ተሳሰሪ ቁጭ አልኩት። ገባክ? እሷ ያለችበት ሀገር ማለት ነው ጦርነት ካለበት ቦታ ነው እሷን ያመጣዋት። እና ሴት ቴንኪው አንድ አበባ ከልጅ አይቻላቅም። አንድ አበባ ሉል እዚህ ብርዱን አልቻለውም። እዛ እናንተ ጋር ሙቀት ነው ይብሻ። ብርዱን አልቻለው። ሚርኔ ልምጣ በማርያም ብርዱን አልቻልከውም። ልምጣ ላሙቅ። ቀልድ ነው። ኧረ ወይኔ አትሳቅ። ኧረ ቀልድ ነው። ወይኔ ጉዴ። ይርኔ ደስ አለው። ይርኔ ደስ አለው። በስመ አብ አንተ 700,000 ፎሎወር ይዘግ ምን ነው ወንድሜ? መተት አስመታች ምናምን የሚባለውን ነገር ድሮ አላምንበትም ነበረ። እንደዛ አይችሉም ል ነበረ። አሁን ግን እውነት ነው። የምታመልኩት የምታምኑት መድኃኒዓለም ይጠብቃችኋል። ግን ካልተጠነቀቃችሁ ትዘፈቃላችሁ። የነሱ ራስ ምንድነው የሚባለው ጋይስ? የነሱ እንትን ትሆናላችሁ፣ ይተገበርባችኋል። ይሄ ውሸት አይደለም። መተት አይደረግም ምናምን። እናቴ በዚህ ዘመን ጠዋት ተነስቶ ማታ ላይ የጸሎት ሰዓቱን ጠብቆ እኩለ ሌሊት ላይ 9 ሰዓት ሌሊት ተነስቶ የሚሰግድ የሚጸልይ የለም በዚህ ዘመን። በሃይማኖታችን ሁላችንም ደካማ ነን። በዚህ ዘመን መተት አይሰራ ምናምን። በደንብ ነው የሚሰራው። በደንብ ነው የሚመትቱባችሁ። አምናለሁ፣ አይቻለሁ በአይኔ እንዲህ በብረቱ አይኔ ተመትቶባቸው አይቻለሁ። ስለዚህ መተት የለም እንዳትሉ አለ። ይመትታሉ ጋይስ። እናቴ ትሙት ይመትታሉ። በጣም ሰው ከፍቷል። እግዚአብሔር ጠብቃችሁ። አንድ ቀን ማምኛ አላውቅም በእነዚህ ነገር፣ ግን በአይኔ ሳይ አምኛለሁ። ተናግሯል፣ እሱ ተናግሯል ስም ሳይጠራ። ከዛም በኋላ እኔ ያደረከኝን ነገር ለኢትዮጵያ ሕዝብ ምናምን ያለው ለዛ ነው። አባቴ ባለፈው ስለዛ ነገር አወራ። አሁን ደግሞ የኢትዮጵያ ሕዝብ ካልክ በቃ እኮ ነገርኩ። አቤት ልጄ አይኪ ቡርቴ ጎ ቡርቴ አይኪ እንደው ትምህርት ተጀምሮ ተቋቋቀስ ይወጉ ማይክሪ እንደው ትምህርት ተጀምሮ እዛ ትምህርት ቤት ብለሽልኝ እንደው ትምህርት ቤት ተጀምሮ እዛ ብለሽልኝ ሃይ ኬኳ እንደው ያ ትምህርት ቤት ተጀምሮ እዛ ብለውልኝ ምናምን ይሉ ነበር። ግን ውሸታም እንደሆነች እንትን ልላት ብዬ ነው። ውሸታም ኮይሊያ በጣም ውሸታም እንደሆነች እንድታውቁ ነው። አንድ እህትም እንደዛ ስትላት ነበር። ውሸቷን ነው። እኔ ልጄን እንኳን አይደለም እንደዛ ላረጋት። ልጄ ገና እንደመጣች ነው። ገና እኔ ናፍቆቴን ሳልጨርስ ነው ልጄ ብዬ ሳላቅፋት የደረሰብኝን ሳልነግራት። ልጄም እኮ የራሷ ትራማ አላት። ገባክ? ግን እብን አንተ ስፖንሰርህን እንኳን እኔ እስካሁን ቤት ክራይ ክፈይልኝ አላልኳትም። ቢል ክፈይልኝ አላልኳትም። እኔ ልጅ አንድ አበባ ሰታኝ አታውቅም ነው የምልህ። አንድ አበባ ምን አርጊ ነው የምትለኝ? ምን አርጊ ነው የምትለኝ? እኔ አሁን ትልቅ ናት። የድሮ እኮ ነው ማውራል የአስራ ምናምን ታሪክ እንትን ወደ ውስጥ የተቃጠልኩትን እኮ ነው የምነግርህ። ፕሊስ አታልቀሽ ፕሊስ። ባለቀሽ ቁጥር ሞር ነው እየተጎዳሽ የምትመጪው። ከዚህ ነገር መውጣት የምትፈልጊ ፕሊስ አታልቀሽ። አይ ነው ይገባኛል። በተለይ ደግሞ ኩሊያ የምትባሏን ታውቃታለሽ። ብዙ ነገር ላይ ነው የምትገባው። ብዙ ህይወት ነው የምትመሰቃቀለው። ፐርሰናሊ የሰዎች ጓዳ ገብታ የምታወራ ሴት ናት። አሁን ምን አይነት ፍጡር እንደሆነች አላውቅም። እኔ ይቅርታ አድርግልኝና ፐርሰናሊ ከሰው ጋር ሲጣሉ ሰው አሁን እኔ ያለችኝ አይደለሁም። ገባች እንኳን አይደለም እኔ ልጠጣሽ ማለት ነው
ኖ እኔ በማሳንጀር ነው ድሮ ማውቃት ማለት ነው። እና በጣም ጥሩ ነበረች የዛን ጊዜ እና እናወራለን ምናምን። ልጄን እኮ አገኘኋት። ልጄ የተገኘችው ከትግራይ ነው። ልጄን እኮ አገኘኋት በ4 ዓመት ሄዳ ጠፍታብኝ ምናምን ብዬ ነው የነገርኳት ማለት ነው። ደስታዬን ያካፈልኳት ማለት ነው። አንድ ቀን እኔ በፊት ምለጣጥፈው ነገር ነበር ማለት ነው። እንትን ላይ ወደ ሌላ ችግር እኮ ነው። አንተ የልብህን ማውራት እኮ አልተቻለም እዚህ ጋር ማለት ነው። ያንን ቂም ስለያዘች ለዛው $150 ልኬ ምናለች እቺ $50 ልካ እኮ የምትለፈልፍ ልጇ ስሚ ኩይሊያ እኔ በጣም የዛን ጊዜ ያዘንኩብሽ ታውቂያለሽ። በጣም እኔ አንቺ ያልሽኝ አይደለሁም። እኔ አንቺ ያልሽኝ አይደለሁም። ገባሽ? እኔ አንቺ ያልሽኝ አይደለሁም። ሳቄ ጠፋብኝ ነኝ። አኩርፌ ቅስሜ ተሰበርኩ እናት ነኝ። ጎበዝ እናት እስካሁን ጦርነት እኮ ሄዳ ወይ ትሞት ነበር ልጄ። ኖሴ ታንኪው የኔ ልጅ ገባሽ? እኔ አንበሳ ነኝ። ገና ሲትዝን ሳለው ነው ልጄን ያመጣኋት 16 ሰዓት ሰርቼ ስኳር በሽተኛ እስከመሆን ደርሼ ትሰሚኛለሽ? ፕሊስ አታልቀሽ። አሁን ባለቀሽ ቁጥር ሞር አንቺ ነሽ የምትጎጁ። የምሬ ነው የምልሽ። ይገባኛል ስሜትሽ፣ በማልቀስም ሊወጣ ይችላል። ግን ፕሊስ በቃ አታልቀሽ። ይሄ ደግሞ ታውቂያለሽ ሶሻል ሚዲያ ነው። ሰው ሪከርድ ያደርግና ምናምን ያሉ ነገር ነው። አዎ ይዘበራረቃል፣ ህይወትን ይጎዳል። የኔ የወንድ መለኪያ በዛብህ ነው። ወንድ አያቴ ማለት ነው። የሪሌሽንሺፕ መስፈርቴ ደግሞ የአያቶቼ ትዳር ነው። በዛብህ ማለት ይሄ ነው። እንደምታዩት መልከ መልካም ነው። ቁመናውም ለክፉ አይሰጥም። አክቹሊ በጣም ረጅም ነው። ከመልኩና ከቁመናው በላይ ግን የብዙዎቻችንን ልብ የገዛው ጸባዩ ነው። ወንድ አያቴ በዛብህና ሴት አያቴ አበበች አብረው በትዳር በጣም ለረጅም ጊዜ ቆይተዋል። 1 ወንድና 3 ሴት ልጆችን 4 ልጆችን በአጠቃላይ ወልደው አሳድገዋል። በነዛ ሁላ ጊዜያቶች ግን ተቃራኒ ሀሳብ ሲኖር ወይም ደግሞ ግጭት ሲኖር በዛብህ ሚስቱ አበበችን አይደለም ሊማታ አይደለም ሊሳደብ ድምፁን ራሱ ከፍ አድርጎ ተናግሯት አያውቅም። ሲጀመር ግጭት በመካከላቸው ኖሮ አያውቅም። በመካከላቸው ሽምግልና የሚባል ነገር ገብቶም አያውቅም። ሀሳብ ልዩነት ሳይኖር ግጭት ሳይኖር ቀርቶ ሳይሆን የራሳቸው የሆነ ያንን ነገር የሚፈቱበት መንገድ አላቸው። ሴት አያቴ አበበች አፕታይት የላትም ነበረ እና ብዙ ምግብ አትበላም። እሱ ቤት በሚኖር ሰዓት ሁሌ ነው የምላችሁ፣ ሁሌ በሱ እጅ ነው የምትበላው፣ እያጎረሳት ማለት ነው። ቤት ውስጥ ኩርፊያ አለ ከተባለ ምን አይነት ነገር ሲፈጠር ነው መሰላችሁ? እሱ የአጂፕ ቦቴ መኪና ሹፌር ነበረ እና ውጪ ቆይቶ ሲመጣ ፊልድ ቆይቶ ሲመጣ እሷ ቤት ውስጥ ከሌለች የቀረበለትን ቡና አይጠጣም፣ ውሃ አይጠጣም፣ የሚቀርብለትን ምግብ አይበላም። ልክ እሷ ስትገባ እሱ ምግብ ምንም ሳይበላ ቀርቶ ስታይ ትበሳጫለች። አያቴ ትንሽ ኃይለኛ ነበረች። እሱ ሲያገባት የራሷ ስራ የነበራት የገቢ ምንጭ የነበራት ነችና ትናደዳለች። ለምንድን ነው እኔን የምትጠብቀው? ርቦህ አይደለ ወይ የምትመጣው? ደክሞህ አይደለ ወይ የምትመጣው? በረሃ ለበረሃ ተንከራተህ አይደለ ወይ የምትመጣው? ለምንድን ነው እኔን የምትጠብቀው ብላ ትቆጣለች። እሱ ግን አበበች ያላንቺ እኮ አይበላልኝም ብሎ እሷን ጠብቆ ነው ምግብ የሚበሉት ማለት ነው። የሆነ ክርክር ካያችሁ ቤት ውስጥ ራሱ ስለዛ ነገር ነው የሚከራከሩ። እሱም ፊልድ በሚወጣ ሰዓት እሷ ብዙ ምግብ አይበላላትም እንዳልኳችሁ፣ ከስታ ጠቁራ ትጠብቀዋለች እና እሱ ደግሞ በዛ ደግሞ ይበሳጭ። ምን አለፋችሁ ናውዜቲንግሊ በጣም ስዊት ናቸው ቱ ኢች አዘር ማለት። ልጆቹም ስድቡን ቁጣውን አያውቁም። አቅብጧቸው አይደለም ወይም ደግሞ ሳይመክራቸው ቀርቶ አይደለም ወይም ደግሞ ቤት ውስጥ የሆነ ዲሲፕሊነሪ አክሽን ሳይኖር ቀርቶ አይደለም፣ ግን በጣም ነው የሚወዱት፣ በጣም ነው የሚያከብሩት። ያው አበበች በጣም ስለምታከብረው እነሱም በጣም ይፈሩታል። በጣም ነው ቤት ውስጥ የሚፈራው። ግን ስለተማታ ወይም ስለጮኸ ወይም ደግሞ ስለተቆጣ ስለተሳደበ አልነበረም። ቤት ውስጥ እሱ ሲያኮርፍ ወይም ደግሞ በሆነ ነገር ውስጡ ቅር ሲለው ያስጠላል፣ ደስ አይልም። በአጠቃላይ ቤቱ ጸጥ ነው የሚለው። ያንን ስሜት ሁሉም ሰው ስለሚፈራው ከሱ ፍላጎት ውጪ
ከሱ ትዕዛዝ ውጪ የሚሆን ልጅ አልነበረም። ቤት ውስጥ ያሉ ውሳኔዎችን በሙሉ ሁለቱ ተመካክረው ነው የሚወስኑ። በዛ ሰዓት የወንድ ስራ ነው የሚባሉ ስራዎችን በሙሉ ለሴት ልጆቹም ለወንድ ልጁም አስተምሯል። ሶስቱም ሴት ልጆቹ በግ ከታረደ በኋላ መግፈፍ መገነጣጠል ይችላሉ። መኪና ጎማ መቀየር፣ ዘይት ቼክ ማድረግ፣ ውሃ ቼክ ማድረግ ሳይቀር አስተምሯቸዋል። ብዙም ገንዘብ አልነበረውም፣ ግን ሚስቴና ልጆቼ በኪራይ ቤት አይኖሩም፣ የሰውን ፊት አያዩም ብሎ በገዛ እጁ ነው ቤት ሰርቶ የኖርንበትን ያደግንበትን ቤት ለአያቴ የሰጣት። አያቴ በትዳር ዘመኗ ባሌ ላይወደኝ ይችላል፣ ባሌ ሌላ ሴት ጋር ሄዶ ሊሆን ይችላል የሚል ሀሳብ በጭንቅላቷ መጥቶ አያውቅም። በጣም ሴኪዩር ነበረች በሱ ፍቅር። ኢሞሽናል ማቹሪቲ፣ ካይንድነስ፣ ኤምፓቲ፣ ብሬቭ፣ ኢንቴሊጀንት፣ ኮንፊደንት፣ በቃ ምን አለፋችሁ he was the whole package. so was she. ሞት በጣም ነበረ ልቧ የተሰበረውና for a long time move on አላረገችም ነበረ። ለሱ ብቻ የሚሆን እንጉርጉሮ ዘፈን ገጥማ ታንጎራጉርለት ነበርና ሁሌ በዚህ በዛለም እያለቀሰች ታንጎራጉርለት ሱራ ቁጭዬ አብሬ ያለቅስ ነበር። ስለሱ መማረርና ማዘን ያቆመችው ደብረ ሊባኖስ ሄዳ መነኩሴ ስትሆን ነው እንጂ ከዛ በፊት ኦልሞስት በየጊዜው ታዩት ነበረ። በቃ ላይክ በዚህ እያለች ስታለቅስ ማለት ነው። ያው ከመነኮሱ በኋላ እንደዚህ አይነት ነገር አይቻልም። ዓለም በቃኝ ብላችሁ ስለሆነ መነኮሰ ሞተ ስለሆነ የሚባለው ሀዘኗን እንጉርጉሯን ያኔ ነው ያቆመችው እንጂ ከዛ በፊት በጣም ለረጅም አመታት በጣም ነበር ያዘነች። ማን እንዴት ያድርጉ ለተባለው አይ ቲንክ በቂ መልስ የመለስኩኝ ይመስለኛል። ትክክለኛውን ወንድ ስታገኚ ወዶኝ ሆኖ አፍቅሮኝ ሆኖ ለትዳሪ ሆኖ የሚፈልገኝ ወይስ ለዝም ብሎ ነው የሚፈልገኝ የሚሉትን ጥያቄዎች ራስሽን አትጠይቂ። let's go with the flow የሚባል ነገር የለም። እስኪ እንጀምርና የት እንደሚደርስ እናየዋለን የሚባል ነገር የለም። ሪሌሽንሺፕ ሬዲ የሆነ ሰው እንደዚህ አይነት ወሬ የሚያወራ ሰው አይደለም። ወንድ ለሲሪየስ ነገር እንደፈለገሽና እንዳልፈለገሽ እንድታቂ ለ3 ወር አብረሽ አትተኚ፣ the 90 day rule, the 3 month rule ምናምን የሚባሉ ነገሮች አሉ። ግን እኔ አይ ቲንክ ሴቶች ማድረግ ያለባችሁ ነገር መጀመሪያ ራሳችሁን መውደድ አለባችሁ፣ ራሳችሁን ማክበር አለባችሁ፣ ራሳችሁን ማስቀደም ፕራዮሪታይዝ ማድረግ መጀመር አለባችሁ። ያኔ ነው ትክክለኛው ሰው ወደ እናንተ የሚመጣው። ያኔም ነው የሚገባችሁን ነገር የምታውቁት። ራሷን የማትወድ ሴት ለቤር ሚኒመም ትሸነፋለች፣ ለትንሽ ነገር ትሸነፋለች። ኦ ማይ ጋድ ስታምሪ ላላት ወንድ ትሸነፋለች። ህይወትሽን አሳልፈሽ እየሰጠሽ ያለሽው ሶ it should take more than that. ዋጋዋን የምታውቅ ሴት፣ ወርዷን የምታውቅ ሴት በምንም ተአምር ልትሸወድ አትችልም። ኤኒዌይስ በዚህ አጋጣሚ መናገር የምፈልገው ማለት ነው ስለ ትዳር መጥፎ አመለካከት ያለኝ የሚመስላችሁ ሰዎች አላችሁ። ትዳር መጥፎ ነው፣ ትዳር አያስፈልግም፣ ትዳር ለሴቶች አያስፈልግም ምናምን ብዬ አላቅም። ስለ ራሴ ማቋም ምንም ነገር ተናግሬ አላቅም። አገባለሁም ብዬ አላቅም፣ አላገባምም ብዬ አላቅም። ምክንያቱም ያ ኢንፎርሜሽን ፐርሰናል ነው ብዬ ስለማስብ ነው አንደኛ። ሁለተኛ ደግሞ ላገባው የምፈልገውን ሰው አላገኘሁትም ገና። ስለዚህ ስለ ትዳር ኦብሰሲቭሊ አላስብም፣ ስለ ማግባት ኦብሰሲቭሊ አላስብም። ከትክክለኛው ሰው ጋር ትዳርን የመሰለ ነገር የለም፣ ቤተሰብን መመስረት የመሰለ ነገር የለም ፎር ሚ ማለት ነው። በጣም ጥሩ አመለካከት ነው ያለኝ። በጣም ኢንጆይ ከማደርጋቸው ነገሮች አንዱ በዚህ ዓለም ላይ ፍቅርን ማየት ነው። የሚዋደዱ ካፕሎችን ማየት በጣም ያስደስተኛል። ስለ ጥሩ ትዳር አውርቼ ስለማላቅ ወይም ደግሞ ስለሚፋቀሩ ካፕሎች አውርቼ ስለማላቅ ለዛ ነገር መጥፎ አመለካከት አለኝ ማለት አይደለም። እንጀምር ፔጄ ስለዛ ነገር የሚያወራ ፔጅ አይደለም። ያን ነገር ማየት ከፈለጋችሁ በጣም የሚያማምሩ ካፕሎች ትዳራቸውን ሶሻል ሚዲያ ላይ ያወጡ ካፕሎች አሉ። እነሱ ጋር ሄዳችሁ ስለ ትዳር ጥሩነት፣ ስለ ትዳር አሜዚንግነስ ማየት ትችላላችሁ። that's not my thing። በዛ ላይ ደግሞ ሪያሊቲውን እኔ ከተባለ አብዛኞቹ ትዳሮች ጥሩ ነገር የሚባልላቸው ትዳሮች አይደሉም። ፍቅርንና መተሳሰብን መሰረት ያደረጉ ትዳሮች በቁጥራቸው በጣም ትንሽ ናቸው። ብዙ ሰዎች for the wrong reasons ያገባሉ። ከዚህ የተሻለ ሰው ስለማላገኝ ላግባ ብለው ያገባሉ። እድሜ ሳያልፍ ላግባ ብለው ያገባሉ። ለገንዘብ ብለው ያገባሉ። ለውበት ብለው ያገባሉ። ኢቭን ለሴክስ ላይ ስለተመቻቹ ብቻ የሚጋቡ ብዙ ካፕሎች አሉ። እዛም ነው ከ50% በላይ ትዳሮች እየፈረሱ ያሉት። እንደተጋቡ ይፋታሉ። እኔ ትዳር ቀልድ አይደለም። እንዲሁ በቀላሉ አግብቼ መፋታት አልፈልግም ካገባሁ
መፋታት አልፈልግም። ከተሳሳተ ሰው ጋር ደግሞ ተጋብቼ መሰቃየትንም አልፈልግም። ብቻዬን ብሆን እመርጣለሁ። ያ ማለት ግን ለትዳር መጥፎ አመለካከት አለኝ ማለት አይደለም። at the end of the day ሪያሊቲውን እኒ ብንል ለትዳር መጥፎ መልክ የሰጡት ባለትዳሮች ናቸው። አብዛኞቻችን በትዳራቸው ቃቃ የሚጫወቱ ብዙ ሰዎችን እናውቃለን። ለዛም በጥንቃቄ በጣም 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 በጥንቃቄ ከእግዚአብሔር ጋር የምትፈጽሙት ነገር ነው ትዳር። ስፔሻሊ ሴቶች ደግሞ ብዙ ነገር ሉዝ የምታረጉት እናንተ ስለሆናችሁ you have to be careful። ያንን መናገሬ ደግሞ ሌዝቢያን ነሽ ሊያስብለኝ አይገባም። and yet here we are. anyways I hope we all get our በዛብህ። እንግዲህ ውዶች የዛሬ ቪዲዮ ይህን ይመስል ነበረ። ቪዲዮውን ከመዝጋታችሁ በፊት ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። በየቀኑ የምለቀው ቪዲዮ እንዲደርሳችሁ ቤተሰብ ይሁኑ ፕሊዝ።